በዛሬው ቪዲዮ የሳምንቱን አዝናኝ በህግ አምላክ እኔ ዛሬ ያላስገባ እንዴ ምን ችግር አለው? አንተ ራሱ ከመሸ አንተ ልጅ እዚህ መቃብር ቦታ ላይ ሰይጣን ይለቅፋል ነግሬያለሁ። አስቀኝ አንቺ ብራዘር ምን ነሽ? ሰላም ቁልፍ ረስቼ ረሳሽ? እዛ ካፌ ቁጭ ብዬ ረሳሁት እና አስተማሪ ቪዲዮችን እንዴ ምን ሆነሽ ነው? ታይዋደን ይዘን መተናል። ቪዲዮን ከመጀመራችን በፊት እዚህ ጋር በምታዩት ቲክቶክ አካውንት ሪያክት እንዳደረግባቸው የምፈልጉትን ቪዲዮ ሜንሽን አድርጉኝ። ካልሆነ ደግሞ በዚህኛው ቴሌግራም ግሩፕ ላይ ጆይን እያደረጋችሁ ሜንሽን አድርጉኝ። ቪዲዮን ከወደዳችሁት ላይክ፣ ሀሳብ ካላችሁ ኮሜንት ላይ፣ ሰብስክራይብ ደግሞ እንዳይረሳ። ወደ ቪዲዮ የሆድ ጋዝ ወይም ደግሞ ፈስ በጣም ለሚያስቸግረው ጓደኞቻችሁ ላኩላቸው። ምክንያቱም ለነሱ አንድ መፍትሄ ሳላገኝላችኋል። ይሄ መፍትሄ ምንድነው? አንድ ፈረንሳይ ሰው ያገኘው ግኝት ነው። ፈሳችሁን ወይም ደግሞ የሆድ ጋዛችሁን ወደ ቸኮሌትና ወደ ቫዮሌት ወደ ጽጌረዳ ሽታ የሚቀይር አንድ መድኃኒት ነው። ሙሴ ሰለሞን ምን አይነት ዜና ይዞብን መጣ? ምንድነው ጥሩ ሽታ ይሸተኛል ምናምን ሲባል ፍስቼ ነው ልንል እኮ ነው ማለት። ከባድ ናርሲሲዝም ነው። ግን ለብዙዎች የሚያፍሩበት ጉዳይ ነው። ምክንያቱም ያው እንደዚህ አይነት ነገር ሶሻል ጋዘሪንግ ወይም ደግሞ ሰው በተሰበሰበበት አካባቢ ሲያጋጥም የሚያሳፍር ያው ከክብርን የሚያወርድ ነገር ነው። ስለዚህ እንደ መፍትሄ ሰውየው የሚለው እንግዲህ ወይም ደግሞ የፈጠረው ግለሰብ ማለት ነው የሚለው ይሄን ነገር እንደ መፍትሄ አቅርቤዋለሁ። ግለሰቡም ክርስቲያን ፖንችቬል የሚባል ሲሆን 65 ዓመቱ ነው እንደነገርኳችሁ ፍሬንችማን። እናም ይሄ ቸኮሌት ሴንትድ ወይም ደግሞ ቸኮሌት የሚለው ሽታ ማለት ነው አሁን ላይ አዲስ ኤዲሽን ነው። ከዚህ በፊት እንደነገርኳችሁ ቫዮሌት እና ሮዝ እና የተለያዩ ፋስት ሪዲዩሲንግ ፓውደሮችን ያመርት ነበር። እናም እሱ እንደሚለው ከሆነ ይሄንን ግኝት ሊያገኝበት የተገደደበት ምክንያት አንድ ወቅት ላይ አንድ ሬስቶራንት ከጓደኞቻቸው ጋር ይገባሉ። ከዛ ምግብ ያዛ ከዛም በኋላ ያው ሁላችሁም የሆድ ጋዝ ያስቸግራቸዋል። እናም ያ በሚፈጠርበት ወቅት ላይ በጣም የሚያስጠላ ሽታ ይፈጠራል። አካባቢያቸው ላይ ምግቡን መብላት አይችሉም። አካባቢያቸው ላይ የነበሩ ሰዎችም ይበጠበጣሉ። ከዚህ ችግር በመነሳት ነው ይሄ ግለሰብ ይሄንን መፍትሄ ለማምጣት ይችላል። አንቺ ብራዘር ምን ነሽ? ሰላም ቁልፍ ረስቼ ረሳሽ? እዛ ካፌ ቁጭ ብዬ ረሳሁትና እኔ መካኒክ እኮ ነኝ። ልክፈትልሽ እንዴ? ኧረ ክፈትልኝና አንድ 500 ብር 500 ብር ምን ቸገረ ከከፈትከው? ኧረ ከፍትልሻለሁ እንዳትሽ። ቁልፍ ለመክፈት ነው 500 ተሮቢ ነበር እኔ ራሱ ያረዳሽ ሞልቶ በቃ የፈጠነ ክፈትልኝና ቸኩያለሁ። እንትን ላውጣ ባይሆንልሽኝሽ ቆይ ነይ ግቢ በላሉ ብሎ 500 ተበላ። በህግ አምላክ አበዳሪ ሲሞት እንዴ ምን ችግር አለው? አንተ ራሱ ከመሸ ዶሚኔት ነው። እዚህ መቃብር ቦታ ላይ ሰይጣን ይለቅፋል ነግሬያለሁ። ምንም ጓደኛዬ ነው። ምን ላድርግ? ከስራ በመውጣበት ሰዓት ነው መጣው። በዛ ላይ በደል ለማወራው ግውዝ ለማወራው አይመልስልኝ። ብቻ ይለፍልፍ ለማወጣው አረሽ በሉኝ ባኩትን እንዴ ናግባሽ ሁሌ ከመቼ ዛሬማ ጠይቀዋለሁ። እኔ ምንድነው ከመሸ ሁሌ እኔ ወደ ቤት መግቢያ ሰዓት እኮ ነው። ምንድነው ምን ላድርግ? ያው በጣም የቅርብ ወዳጄ ነው ያረፈውና እየመጣሁ ቼክ ካላረኩት በቃ ከወዳጅ በላይ ነው። አሁን ላለሁበት ደረጃ ምናምን ሚሊዮን አበድሩኝ ስራ ያስጀመረኝ እሱ ነውና አበዳሪ ጭምር ነው። ወዳጅ ብቻ ወንድሜ ነው ያረፈው። እያመሰገንከው ነው እየመጣ ምስጋናው እንዳለው ሆኖ ባለቤቱም ትንሽ ሰሞኑን ብቻዋን ነች። እሱ ካረፈ በኋላ እንግዲህ ቤት ገብቼ አብረን ያለ ነው ባለቤቱ አብረን ነው ያለነው ማለት ድሮ እውነቱን ለመናገር እሱ በህይወት እያለ ውሽማ ነበርኩ። ውሽማ አይደለም አለጌ ኖራም በአለጌ። አሁን ግን በቃ ባሏ ሆኛለሁ። አብረን እየኖርን ነው። በፈጣሪ ጸጸቱ ነው የሚያመላልስ አስሬዚ ጸጸቱ ነው እሱ እንዳለው ሆኖ አበዳሪ በህይወት እያለ ሰይጣን ነህ ብሎ የመሰከረለት ደንበኛ አውሬ ነውና ድንገት ከተነሳ ብዬ ነው የምመላለሰው። ወደ ቤት ሳላየው ከገባው ነገር ውርር ያደረገኝ ዙሪያም ነበርና ማጣጫ ቼክ አድርጋለሁ። ሞቷል። ዛሬ አንቅሎ ይወጣል። እኔ አላምነውም። እንዴ ምን አይተድል አበድሮትም ባለቤቱን ወስዶበትም ከባድ ነው።
እሱስ ወደማይመለስበት ሂዷል። ይብላኝ ለአንተ በቁም ለነቀልከው። አያችሁ አይደል ብድር ምን እንደሚያደርግ። በድሉ ብሬን አመልስም በድሉ። አይ የመጣች መቼ ከሰው የምን ቁም ነገር ነው አባቴ? ይኸውልህ ትመጣለች፣ ትትራታለህ፣ ከዛ ፈርቸቸስ ካልክ በኋላ ዳሽ ትራታለህ። የመጣች አንዴ እሺ፣ በጣም ጥሩ ምን ጠፋሽ እኮ ትራንስፖርት እና አንቺን የመሰልሽ ልጅ ምንም አይነት ፍቅረኛ የለኝም ነው የምትይኝ? ነበረኝ። በቅርብ ነው ከሪሌሽንሺፕ የወጣሁት። ጸባዩ ለኔ አይደለም ማለት ነው። ገድዬው ነው ለቁም ነገር አንድ የሚፈልገኝ ጊዜ እንዳቃጠለብኝ ሲገባኝ አስወገድኩት። ለሽላሉ ብላ ነበር። ወርቅ 24 ካራት 3 ኪሎ ቀለበት ሊያስር ሚላስ የሚቀመስ ሳልሰጠው አንድ ሳምንት ሙሉ ቤዝመንት ውስጥ ካስቀመጥኩት በኋላ አሰቃይቼ ገደልኩት። ቢቀርብ ነው ይሻላል። ኬተሪንግ እና ዲጂውም ይጨረስ በቃ። በሲቃ እየለመነኝ ምንም ሳላዝንለት ቆዳውን ገፍፌ አስወገድኩት። No God please no ሄሎ ብሮ በቃ ሽማግሌዎቹ ይዘጋጁ። እሺ በፍጣን አው ሸምገል ይበሉ በለብ። Stop it. Get some help. እንዳንቺ ወደድኩት ሰው የለም። ከሷ ጋር ምን ሆነሽ ነው? ታየው አደንግጬ ነው ፍቅር። እነሱ እኮ ናቸው ጥፋተኛ። ወይ በስርዓት አልከደኑት ወይ በስርዓት አላስቀመጡት። ምን ሆነ የነሱ ጥፋት? እሷ ስታነሳ ማየት አልነበረባትም እንዴ? አጥፍተሻል። ቆይ አንተ ከኔ ጋር ችግር አለብህ እንዴ? ሁሌ እየተከታተልክ መጥፎ ነገር የምታየው? መጥፎ ነገርሽን አይደለም የነገርኩሽ፣ የሰራሽው ትክክል አይደለም ነው ያልኩሽ። እሺ አሁንስ ትክክል ነኝ? ይሄ መቅበጥ ነው። በጣም ተሳስተሻል። ይሄ መቅበጥ ነው። አትክልቶቹ በጣም ያስፈልጋቸዋል። ላንተስ የሰራው ስራ ትክክል ነው ወይስ አይደለም? አረ ትክክል ነሽ። ስለተናደድሽ የፈለግሽው ማድረግ ትችላለሽ። እንደውም የደፋሽው አነሰ። እሺ ባዙን ደርሼ ልምጣ። እኔም ታጥቤ ልምጣ። ተሳስተሻል እኮ የወንዶች ሽንት ቤት ነው የመጣሽው፣ የሴቶች በዛ በኩል ነው። ቆይ አንተ ከኔ ጋር ያለብህ ችግር ምንድነው? እንዴ በአለጌ የጓደኛው አየሽ፣ አሁንም ተሳሳትሽ። እኔ አይደለሁም የተሳሳትኩት፣ አንተ ነህ ያሳሳትከኝ። አዛ ተበስራት ወጪም ነው አላሳለው በአለጌ ነውራም በአለጌ ከባድ እየሆነ ነው። አየ ደግሞ ጓደኛውንም አትሆኑ፣ ግርል ፍሬንድንም አትሆኑ። ከሁለት ያጣውና አይዞሽ አሁን ይሻልሻል። ወየ ፍቅሬ ጆዬ ፍቅረኛ አደጋ ደርሶባታል። ምን? የት ናችሁ? መጣው ወንድሜ የት ነው የምትሄደው? ቢያንስ ሆስፒታል ውሰደኝ እንጂ። ቀስ እያልሽ ሂጂ። ፍቅሬ አደጋ ደርሶባት። ወንድሜ እህቱ ነች ማለት ነው። ይሄ ከባድ ምርጫ ነው። ማን ተመርጣላችሁ? ከባድ ሲቹዌሽን። አሁን እየገነፈ ይመጣል። ሂጂ ነይ ቁጭ በይ። አደጋ ደረሰበት ብለሽ በደንብ ተጫወችበት እና ስጫወቱበት ደስ ይለኛል። ይሄ መጣልሽ። እውነትም ይችላልክ። ለፈተነ ብዬ እኮ ነው የኔ ፍቅር። ለካ እንደዚህ ትወደኛለህ። ጆ እህትህ ሆስፒታል እንደገባች አልፋለች። ምን? Come on now dog. Come on man. ምንድነው? ከባድ እንዴት ይወጣለታልስ? ወንድሜ የት ነው የምትሄደው? ቢያንስ ሆስፒታል ውሰደኝ እንጂ።
ፒኦቪ ፈተና በግምት የምትሰራበት መንገድ ፈጣሪ ለእንዲህ አይነት ጥያቄ አሰልፈህ ሰጠኛለህ። ምን ይሻላል? ይኸውልህ ገምት፣ የምትገምትበት መንገድ አለ። ይኸውልህ እግዚአብሔር ይኸውልህ ሲል መጣ። ደግሞ እስቲ በሌላ ሞክሩ። ይኸውልህ ሚኒ ማይኒሞ ዚስ ኢዝ ዘ ዌይ አይ ሃቭ ቱ ጎ ይኸውልህ ሲል በቃ ጨርሳል። እንዲህ እየገመትክ ጨርሶ ፈተናው እንኳን ገምተ አጥንተም አልሆነም። በብርሃኑ ጊዜ 1328 የሚሆኑ ትምህርት ቤቶች አንድም ተማሪ አላ ጓደኛውን በአንገቱ ላይ በሆዱ ላይ በግራና በቀኝ የደረቱ ክፍል ላይ እንዲሁም ደግሞ በታፋው ላይ ደጋግሞ በመውጋት ህይወቱ እንዲያልፍ ያደረገ ግለሰብ ነው። ታዲያ በጓደኛው ናትናኤል ላይ በሚበላው ምግብ ውስጥ ኬሚካል ጨምረ በመጠጣው ውሃ ውስጥም ኬሚካል በማድረግ ጉበቴ እንዲበላሽና እንድታመም አድርገሃል በሚል በያዘው ቂም ምክንያት ጓደኛው ናትናኤል ወደ ዶርም ሲገባ ጠብቆ ምንድነው ምግብ ነው ብላ እንጂ Please get out of here. Get out of here, man. ከሰቦ ዜና ጋር ጥርጣሬ ይለቀቀበታል። በላዝም ብላ ያመጣውልህ እንዴ ስጋ ኬሚካል አለ። እሺ ቀመስ ፔሬድ ላይ ስትሆን ይመስለኛል በዱላ ነው የሚያስጠጋለን። እሱነኝ እህቴ ጋር ማለት ነው። አሁን ቅርብ ሰዓት የሆነ በጣም የሚያስፈራራ ሆረር ፊልም አይተን ነበረ። ከዛ እራሷን አሟት ተኝታለች። ፕራንክ ላረጋት ነው። አብራችሁኝ ቆዩ። ፊቴ ዳሜጅ እንዳይሆን ከሰል ላይ ተቀባሁት። እኛንም አስደነገጥሽ። አንዳንድ ሰው ጨምላቃ እኮ ነው። እባክሽነት ቆሻሻ መጣያ ላምጣ? ኖ ኖ ኖ ኖ ኖ፣ እኔ የምፈልገው አንተ እንድታጸዳው ነው። እሺ ችግር የለውም። ቃልዬ ምን ሆነሻል? ወንዶች ዝቅ ብለው ሳይ ይረካለሁ። What? Bro, what are you talking about? ባይሆን ሀብሉን አቀብኝ። እንዴ ቅድም እኮ በሶፍት ጠቅልዬ ቦርሳሽ ውስጥ ከተትኩት። አንቺ እኛንም ተቀዳልሽ። ወይኔ ይሄ ሌባ ሰረቀኝ። አንተ ሌባ ወርቄ መልስ፣ አለበለዚያ ትታሰራለህ። ረጋ በይ እህት፣ የሰጠሽኝ ወርቅ አለ። እገልሃለሁ። እሺ እገልሃለሁ። ልቀቂኝ ባክሽ፣ ያ ወርቅሽን እንጂ። ግን አስተውይ፣ ቅድም እኔን ለማናደድ ቆሻሻ ብለሽ የጣልሽው ወርቅሽን። ሰውም ዝቅ ሲል አትናቂ። ምናልባት ወርቅ ማንነት ሊኖረው ይችላል። አየሽ፣ ይህንን ውዱን ወርቅ የሸፈነችው እቺ ሶፍት ናት። ዝቅ ብሎ የሰራ ሁሉ ሌባ አይደለም። እሺ አሁን ከፊቴ ጥፊልኝ። ይቅርታ። ኢሞሽናል አልተቀየምኩሽም። ያሳነሽ አንድ ጥፊ። መልካም ቀን ይሆንልሽ። Stop it. Get some help. ከባድ ቻቻ በፍቅር ነው የሚያሸንፈው። እሺ ወይ ይሄ ሰውዬ ሸምሱ አቤት ወይ እንደው ለመሆኑ አትንገብ እየነገርኩህ ሚስጥር ለምንድን ነው የነገርከው? አንተ ምን ነገር ብለህ ነው? አንቺ ሚስጥር እኔ በምን አቅም ይችላል? ኧረ እባክህ አንቺ ሚስጥርና ሚስጥር የሚያዳቅፈሽ አይደል? እኔ በምን አቅም ይችላል?
እባክሽ ወሬኛ ቱልቱላ እሱም ይተንፍስ እንጂ ክቡር ዳኛ ይሄ ባለስልጣን እልም ያለ ሌባ ነው። ማስረጃ አለ? ክቡር ዳኛ ምን ማስረጃ ያስፈልጋል? ብሩቱ አውጥቶ ምን የምንመክር በዚህ ነው ወርደን ምን እየበላ እንደዚህ የገበርከው? ያንተንም ፋንታ ሰሙታ ነው እንዴ ዳኛው ፊት ሰሙታ አልሰሙ Do me a favor, please. Get out of here. Get out of here, man. I'm saying. ምን መሰከር ፈልገህ ነው? እልም አልኩ ሌባ ነኝ። ያው ራሴ ላይ መሰክራለሁ። ምንም ነገር አታመጣም። ሰሙታ ክቡር ዳኛ ነው ሰሙታ ምን ሌባ ነኝ ያለው ነው? አልሰማሁም። God, please, no! 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 ምን ነው ክቡር ዳኛ ጧጧት አይሰማም እንዴ? ለነገሩ አንድ ሌባ ከሀገር አጥፋ፣ ሁለት ከሆኑ ራስህ ጥፋ። ልክ ነህ አንበሳ።